አሉ። ለነቢያቶች የወረዱ መጽሐፍቶች አሉ። ተውራት፣ እንጂል የሚባሉ መጽሐፍቶች ለነቢያቶች የወረዱ መጽሐፍቶች አሉ። ማግኘት ይቻላል አሁን? ማግኘት ይቻላል። በትክክለኛ ይዘታቸው ከፈለክ በቁርአን ውስጥ ታገኘዋለህ። ኖ ከቁርአን ውጪ ለምን? በተበረዘ ማንነታቸው ከሆነ ውስጣቸው እውነትም ሐሰትም ተቀላቅሏል። ያ ተውራትና እንጂል አሉ። ተውራት ማን የበረዘው? ሰዎች ሊቃውንቶች አሉ። ከጊዜ በኋላ ከነቢያት በኋላ የተነሱ ሰዎች። ያልተበረዘ መጽሐፍ የለም አሁን? ያልተበረዘ መጽሐፍ አሁን ምድር ላይ ቁርአን ብቻ ነው። ቁርአንና ሐዲስ። ከቁርአን በፊት ነበር እንጂልና ተውራት። ተበርዘዋል። በትክክለኛ ይዘታቸው አላህ ሱብሓነሁ ወተዓላ ያንን ኃላፊነቱን የጠበቀ ዋስትናውን ለሰዎች አላህ ሰጥቷቸው ነበር። ቁርአንን ደግሞ የጠበቀ ዋስትናውን ራሱ ወሰደ። ከአምላክ እጅ ደግሞ ማንም ነጥቆ ሊበርዝ አይችልም። በአምላክ ጥበቃ ማንም ሊያስጠፋ አይችልም። በዛ ሰዓት እንዴት ጥበቃ አልተካሄደም ነው? እንዴት ተበረዘ ነው? ለዛ መጽሐፎች ወደሱ ነው እየነገርኩ ያለው። አንዴ ልጨርስልህ አለ። ለቁርአን ስንመጣ ጊዜ ቁርአንን የጠበቀ ዋስትና ፈጣሪ ራሱን የወሰደው አላህ በቁርአን ላይ ሱረቱል ሂጅር ላይ ሲናገር ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው ብሎ ተናገር። በፈጣሪ ጥበቃ ላይ ማንም ስልጣን እንደማይኖረው ሁላችንም የምናውቀው ነገር ነው። ስለዚህ ቁርአን እስከ ዘመኑ ፍጻሜ ድረስ ተጠብቆ የሚቆይ የሆነ የአምላክ ቃል ነው። ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደሚነሳ ከምድር ላይ ራሱ ተናግረዋል። ዩስራ ፊ ለይለትን ሚን ለያሊ ቢልቁርአን ልከሪም ፈየርፈዕ ዐን ሱዱሪ ናስ ወዐን ልመሳሒፍ አሉ። ዘመኑ ፍጻሜ ሲደርስ ጊዜ ከሌሊቶች በአንዲት ሌሊት ላይ አላህ ቁርአንን ከወረቀቱም ላይ ከሰዎችም ጭንቅላት ላይ ከአእምሯቸው ያነሳዋል ብለው ተናገሩ። እስከዚያ ድረስ ግን ጸንቶ ይቆያል። ለምን ከተባለ የአምላክ ጥበቃ ስላለው እርሱ። የቀደሙትን መጽሐፍ ተውራት፣ እንጂል፣ ዘቡርን ግን አላህ ሱብሓነሁ ወተዓላ የጠበቀ ዋስትናውን ለሊቃውንቶቻቸው ነበር የሰጠው። በነቢያቶቻቸው ላይ ወረድና ከዚያ በኋላ ለሚመጡ ሊቃውንቶቻቸው አደራ ለህዝቦቻቸው ጠብቁት እንዳትበርዙት ብሎ ኃላፊነትና ሰጣቸው። ሰው ደግሞ በባህሪው ምንድን ነው? ፍጹም አይደለም። ጥፋት ላይ ይወድቃል፣ ፈተናን ይወድቃል። እሺ ይሄን ይመስላል። ሁሱ እንዴት ነህ? አለ አልሐምዱሊላህ። ሰላም ነው። ሰላም አለይኩም ወራህመቱላሂ አልሐምዱሊላህ አለሁ። አንድ ጥያቄ ለመጠየቅ ፈልጌ ነበረ። እሺ ጥያቄ ምንድን ነው? አሁን ሲጠይቅ ከነበረው ልጅ ጋር የሆነ አንድ ትንሽ የሚቀራረብ ነገር ነው። ይቀራረባል ግን ዘሴማስ ነው። አሁን ለምሳሌ አሁን አንተ ስለ ሙሐመድ የነገረህ ማን ነው? ይሄ ጥያቄ ስለ ነብዩ ሙሐመድ እና ስለ አላህ የነገረህ ማን ነው? እሺ የመጀመሪያውን እንጀምርና ከሱ ከዛ ወደ ቀጣይ እንሄዳለን። ሲለው ተመሳሳይ ነው አለ። አንዴ ከሚጮህ ቦታ ራቅ ትላለህ። ስለሚደግም ድምፅ ኤርፎን አድርገህ ከሆነ ምናምን አውጣት። ኦኬ እሺ አሁን ይሰማል ብዬ አስባለሁ። ይሰማል። ስለዚህ ሁለት ሀሳብ ነው ያነሳው። ከመጀመሪያው ጀምረን ወደ ቀጣይ እንሄዳለን። የመጀመሪያው ምንድነው? አሁን ያነሳው ከልጁ ጋር ዘሴም ነው ተመሳሳይ ነው አለ። ነገር ግን ከአንተ ጋር ተመሳሳይ አይደለም። አንተ አምላክ ችግር የለውም። አዳምጠህ አንዴ ጀምረሃል፣ ከሱ ነው የምንጀምረው። እሺ ስለዚህ የመጀመሪያው ምንድነው ያነሳ ነው? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውን በእርሱ ብቻ ነው የሚል ጥቅስ እያነሳን አምላክ አላህ እንደማይሞት እንዲሁም ደግሞ መጽሐፉ ላይ ያለው አምላክ እንደማይሞት አዳምጠህ መጀመሪያ ያነሳኸው ስላለ ተመሳሳይ ነው እያልክ እያመሳሰልክ ስለሆነ እሱን ከሱ እንጀምራለን። ያንተ ጭራሽ ታዳምጥም እንዴ? አዳምጠህ ተመሳሳይ ነው እያልክ ሰምተሃል። አዳምጥ ሰምቻለሁ እንዳልሰማሁ አታድር። ያንተ አምላክ ይሞታል አይደለ? እሱን አይደለም እኮ ነው የጠየቀው። ያንተ አምላክ ይሞታል አይሞትም? እያወራን የነበረው ላይ ሀሳብ ስትሰጥ ምን አልክ? ተመሳሳይ ነገር ነው ስታነሳ የነበረው ከልጁ ጋር አልክ።
ልጁ በጣም ገብቶታል፣ ተረድቷል። የኔ ሐሳብ ከልጁ ጋር ተመሳሳይ ነው ያልኩት። ኦኬ ያንተ ሐሳብ ከልጁ ጋር ተመሳሳይ ነው። እንደሱ ከሆነ እንግዳውንስ አምላክ ይሞታል አይሞትም? ያንተ ቀጥል። አይውል እኔ ፈለኩት እሱ የጠየቀ ጥያቄ አሁን ከቁርአን በፊት ምን ነበር አይደል ያለ? ከቁርአን በፊት ምን ነበር ስለምንድን ነው ምናምን ብሎ አይደለም እያነሳን በነበረው ነገር ላይ እሱ ልጁ ተስማማና ወደ ቀጣይ ጥያቄ እያለ እየሄደ ነበር። ስለዚህ በዛ ላይ ባነሳነው ላይ ያንተ ተመሳሳይ ከሆነ እርሱ ልጁ አምላክ አይሞትም ብሎ ስናገር ጊዜ ይሄንን አምላክ እንደማይሞት ስናገር ተቀብሏል። ያንተ አምላክ ሞቷል አልሞተም ነው አሁን ጥያቄ። ኦኬ እሱ ነው ጥያቄ ነው። አሁን እኔ ልጠይቅ አንተ ሳትሆን እኔ ልጠይቅ ልትጠየቅ አይደለ እንዲገባ ጨርሳ ወደ ቀጣይ ትሄዳለህ። ችግር የለም። የመጀመሪያው ይሄን እናንሳና ወደ ቀጣይ ትሄዳለህ። አብሽር። አምላክህ ሞቷል አልሞተም? የኔ አምላክ አልሞተም፣ አይሞትም። ኢየሱስ አምላክ አይደለም ማለት ነው? ኢየሱስ አምላክ ነው። ሞቷል አልሞተም? ኢየሱስ ክርስቶስ ጌታ ነው። ሞቷል አልሞተም? ተነስቷል። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። አልሞተም ነው ያልከው? አሁን ወላሂ ከክርስትና ወጣ። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። ወንድሜ ኖ አልሞተም አልከን እኮ አልሞተም፣ ሞትን ድል አድርጎ ተነስቷል እኮ። ድል አድርጎ የተነሳው መቼ ነው? ከሞተ በኋላ ነው አይደለ? ሞቶ ለ3 ቀን ከመቃብር ውስጥ ከቆየ በኋላ ነው አይደለ? አላህ ይመስገን። ስለዚህ የሚሞት አምላክ እንዴት ታመልካለህ? ለምን ድራማ ትሰራለህ? እኔ እኮ ያልኩ እኔ እኮ ያልኩ እሺ፣ ለማንኛውም በሶስተኛው ቀን እሺ፣ በሶስተኛው ቀን መነሳቱና ለመነሳቱን አንተ አታምነው? እኔ ልመልስልህ እሱ ይመልስሽ። አምላክ ሞቷል ስለው ልጁ አልሞተም ብሏል። ትክክል ነው ተሳስተዋል? አንዴ በዚህ ይችላል እዚህ ጋር ስትጠራ ወይንም አምላክ ሞቷል ወይ አልሞተም ብለን ስትጠራ ወይንም አንተ ስትጠራ አምላካችን መድኃኒታችን ኢየሱስ ክርስቶስ ለምሳሌ አንተ እንቅልፍ ስተኛ ነፍስ ነው የሚተኛ ስጋ ነው? አይነጣጠሉም። ሁለቱም ናቸው፣ አይነጣጠሉም። አሁን ግን ስለ እንቅልፍ ሳይሆን እያወራን ነፍስም እንቅልፍ አዳምጥ አንድ ጊዜ። ነፍሴ ከስጋዬ አልተነጠለችም በተኛሁኝ ጊዜ። ነፍስ በስጋ አትነጠልም እስከ መቼ ድረስ? እስከንሞት ድረስ አለች በሰውነታችን ውስጥ። ስለዚህ ያ ነው። ነገር ግን ኢየሱስ ክርስቶስ በሞተ ጊዜ በምድር ላይ እንደ ማንኛውም ሰው እንደኔ እንዳንተ የአዳምን ሞት ነው አይደል የሞተው? ወይንስ የተለየ አሟሟት ነው ከአዳም የተለየ? እንደዚያ ከሆነ ለአዳም አልሞተም ማለት ነው። አሁን ኢየሱስ ክርስቶስ ወደዚህ ምድር በመዋዕለ ስጋ ሲመጣ ርቀቱ ሳይለቅ ነው ባለበት ርቀቱ ሳይለቅ ሰውነትን የሰው ልጆችን ለማስተማር ብለው አርአያ ለመሆን ብለው የሰው ልጆችን ስጋ ለብሶ መጣ ወደዚህ ምድር ማለት። ግን ወደዚህ ምድር በመምጣቱ የሰው ስጋ በመብለሱ አምላክነቱን አልተሻረም። ሞቷል አልሞተም? በሰውነቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አርአያ ለመሆን በሰውነቱ ሞቷል። በሰውነቱ አርአያ ለመሆን ማለት ለምሳሌ አላህ ፈጣሪ ነው ትላለህ። ፈጣሪ ነው እንዳልክ ወይ እንጂ ተረጋጋ። ይኸው ቀስ እያልክ ዝግ በል እሺ፣ ዝግ በል ሾይ። አምላክህ ሞቷል አልሞተም? በስጋ ነው የሞተው አለ። እኔም እኮ በስጋ ነው የምሞተው ነው አይደለም? ሜተን አንሳና አውራ። አምላክህ ሞቷል አልሞተም? በስጋ ሞቷል፣ እንደ ስጋነቱ ሞቷል። በጣም ጥሩ። አንተ በስጋ ነው የምትሞተው ወይንስ ነፍስህ ትሞታለች? አብራ ነፍስ ትሞታለች እንዴ? አምላክ እኮ አይሞትም። የሰውና የፍጡር እኮ እያመሳሰልኩ ነው። አሁንም ኢየሱስ ክርስቶስ ሲጀመር ፍጡር ወደ እሱ ልንመጣ ነው። አምላክ አይሞትም ከተባለ ኢየሱስ ደግሞ ሞቷል ከተባለ አምላክ አይደለም ማለት ነው። አምላክ አይደለም አሁን አላልኩም። ለምሳሌ አሁን እኔ ለምሳሌ በቃ በአንተው ላምጣልህና ለምሳሌ ለኔ ላታምነኝ ትችላለህ። በኔ መጽሐፍ ቅዱስ አድርጌ በነግርህ ማለት በቁርአን አላህ ፈጣሪ ነው ትላለህ። ለምሳሌ ፈጥሮኛል ስላለ አምናለሁ። አንድ ጊዜ አምናለሁ በመጽሐፍ ላይ ችግር የለም። በቁምና አስረዳ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? ባጭሩ አምላካችን ኢየሱስ ክርስቶስ አርአያ ለመሆን በሳምሳል መጥቶ እንደ ሰውነቱ ሞቷል። አምላክ ግን አይሞትም። ርህቀቱ ሳይለቅ ዙፋኑን ሳይለቅ ነው ኢየሱስ ክርስቶስ አምላክ ነው። እሺ መስቀል ላይ የሞተው አምላክ ነው ወይንስ ሰው ነው? ወይንስ ሰውም አምላክም አብረው ነው የሞቱት? አይ መስቀል ላይ ዓለምን ቤዛ ለመሆን ኢየሱስ ክርስቶስ ብዙዎች መስዋዕት ለመሆን ከነቢያት ተጀምሮ በመጀመሪያ ከነቢያት ተጀምሮ በመጋዝ የተተረተሩ
የሰው ልጆችን መዳን አልቻሉም። የዘላለም ሕይወት ማግኘት አልቻሉም። ኢየሱስ ክርስቶስ ግን ራሱን መስዋዕት ማድረግ ስላለበት ኢየሱስ ክርስቶስ መስዋዕት አብነት መሆን ስላለበት በመስቀል ላይ ራሱን ቤዛ አድርጎ ለሰው ልጆችን ሰዋ ማለት ነው። ኢየሱስ ክርስቶስ ማለት ራሱ በራሱ ፍቃድ። ምክንያቱም እዚህ ጋር ሞተ ስትል እኮ መስቀል ላይ የሞተው አምላክ ነው ወይንስ ሰው ነው ወይንስ ሰውም አምላክም አብሮ ነው የሞተው? አጭር ጥያቄ አመልስና ከዛ ታብራራለህ። ለዚህ ነው የሞተው፣ ለኃጢአቴ ነው፣ ለእንትኔ ነው ትነግረናለህ። ችግር የለውም። ያ የሞተውን አካል እየጠየቅኩኝ ነው። ግራ አምላክ ብቻ ከሆነ የሞተው አምላክ ነው ሞተዋል ብለን፣ አይ ሰው ነው የሞተው ካልክ ሰው ነው፣ አይ ሰውም አምላክም ነው የሞተው ካልክ ሰየው። ኢየሱስ ክርስቶስ ሰውም አምላክ ነው ብለህ ስለምታመን ሁለቱም ነው አብሮ እዛ ላይ የተሰቀለልህና የሞተልህ። መነጣጠል አትችልም። መለኮት ከስጋ ተነጥሎ ያውቃል አያውቅም? እስኪ መልስ። ኢየሱስ ክርስቶስ ስጋን የለበሰው ወደዚች ምድር ከእመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ ስጋን ተዋሃደ። የሰዎችን ስጋን ማለት ከእመቤታችን ከድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ነስቶ ተዋሃደ። መለኮት ስትል እዚህ ጋር አርአያ ለመሆን በዚች ምድር ባለበት በቅጽበት ነው እንጂ ስጋን የተዋሃደ መለኮት ከስጋ ይለያል የምትልበት ዋናው ምክንያት በዚች ምድር በመጣበት ሰዓት ከእመቤታችን በተወለደበት ሰዓት ስጋን ተዋህዷል። በተዋሃደበት ሰዓት ግን ኢየሱስ ክርስቶስ የሚሞት አምላክ አይደል። አርአያ ለመሆን ግን ስጋን ለብሶ ለሰው ልጆች ሞተ። አንተ ለምሳሌ አላህ አንተን አሁን ህፃን ለማድረግ ወይንም የፈለገውን ነገር ማድረግ አይችልም። ፈጣሪ ነው። አንተ እንደምታስበው ፈጣሪ ነው ብለህ ካሰብ ማለት ፈጥሮኛል ብለህ ካሰብ አንተን ማድረግ ይችላል። ኢየሱስ ክርስቶስም ራሱን በራሱ ፍቃድ ለመሞት በራሱ ፍቃድ ማንም አስገድዶ ሳይሆን አሁን ለምሳሌ አንተ እያልክ ያለው እሱ ነብይ ነው መሲህ ነው ወይንም ተልኮ ነው የመጣው ብለህ ወደ አንተ መጽሐፍ ወይንም ወደ ቁርአን ታመጣዋለህ በራንተ አድርገህ ማለት ኢየሱስ ክርስቶስ አንተ ነብይ ነው ካልክ መሲህ ነው ካልክ በአንተ በነቢያት ወይንም መሐመድ በምትለው ላይ ሙታንን ያስነሳ ሽባን የተረተረ ካለ እሱም ነብይ ነው አልክ፣ መሐመድም ነብይ ነው። ስለዚህ ግብራቸው አንድ ሊሆን ይገባል ማለት ነው፣ የሁለታቸውን ግብር ማለት። ስለዚህ ኢየሱስ ክርስቶስ ነብይ ነው ብለህ ታምነዋለህ። ግን እኔ አሁን ለምሳሌ መጀመሪያ ኢየሱስ ክርስቶስ ሞቷል ወይ አምላክ ይሞታል ወይ ብለህ የጠየቅብኝ እንደሆነ ርቀቱ ሳይለቅ ቦታው ሳይለቅ ኢየሱስ ክርስቶስ በፍቃዱ መጥቶ በፍቃዱ ምንም ነገር ማድረግ ይችላል። ምክንያቱም አንተ እየተቀናቀንኩ ነው፣ አምላክ ነው አምጻኢ ዓለማት መጋቢ ፍጥረታት ስለሆነ ሁሉም ነገር ማድረግ ስለሚችል በራሱ በፍቃዱ አምላክ መጋቢ ነው አይደል? አምላክ ይመገባል፣ እሺ ይበላል፣ ይጠጣል። አምላክ እንደ ሰውነቱ ይመገባል። ምክንያቱም እዚህ ጋር ማለት ልትረዳው የሚገባ ነገር ማለት ኢየሱስ ክርስቶስ ተወልዶ ትወለዳላችሁ አርአያ የሆነን ነው። እንደ ሕፃን ለእናቱ የታዘዛት እናንተም ለእናት ለአባታችሁ ታዘዙ ብሎ ይሄንን ሁሉ አርአያ የሆነ እስከ መስቀል ድረስ እስከ ስቃይ ድረስ ሰው ልጆችን በመድኃኒዓለም በኢየሱስ ክርስቶስ ሲያምኑ ስቃይ በደል መከራ ይደርስባቸዋል ብሎ አሳይቶናል ማለት ነው። የቤተ ክርስቲያን መምህር ነህ አይደለ? ከይቅርታ ጋር መምህር ነህ። አክብሬ መምህር ብዬ እንድጠራ መምህር ነህ። እሺ ይኸውልህ አሁን አዳምጥ። እሺ ይኸውልህ አሁን እኛ የምንጠይቀው ጥያቄ ትመልስና ከዚያ ታብራራልናለህ፣ ታስተምረናለህ። እሺ መጀመሪያ ግን ጥያቄ ይመለስና አንድ ሲደመር አንድ ስንት ነው ከተባልክ ሁለት ሊሆን የቻለበት ምክንያት መጀመሪያ አንድ ብርቱካን አለ፣ ከዛ አንድ ብርቱካን አለ፣ እነዚህን ስንደምራቸው ሁለት ይሰጣል። መልሱን መጀመሪያ መልሰውና ሁለት ነው በለኝና ሁለት ሊሆን የቻሉበት ምክንያት ከዚያ ታስረዳናለህ። ቀስ ብለህ አንድ ብርቱካን ነበር፣ ከዛ ሌላ ብርቱካን አለች፣ እነዚህን ስንደምራቸው ሁለት ሰጠው፣ ለዚህ ነው ሁለት ታስረዳናለህ። መጀመሪያ ግን መልሱ አሁን ያዛ መስቀል ላይ የሞተው ስንት አምላክ ነው ያለው በክርስትና? መምህር ስንት አምላክ ነው ያለው በክርስትና? አንድ አምላክ። ቆይ እኔን አስገባኝ። አንተ የሞተው ማን ነው መስቀል ላይ? መልስበት። ራስ ጊዜው የሞተው መስቀል ላይ ማን ነው? እኔ ነኝ። የሞተው ኢየሱስ ክርስቶስ የሰው ልጆች ስጋ ለብሶ ከእመቤታችን ከድንግል ማርያም ከስጋ ስጋ ከአጥንት ነስቶ ከነፍሷ ነፍስ ነስቶ በመስቀል ላይ የሞተው በስጋ መጥቶ ማለት ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ሆኖ ለሰው ልጆችን አርአያ ለመሆን በፍቃዱ ማንም አስገድዶ ሳይሆን ምክንያቱም እሱ የባህሪ አምላክ ስለሆነ ማንም ስር መገኛ ስለሆነ ራሱ በራሱ ፍቃድ በመስቀል ላይ የሞተው ኢየሱስ ክርስቶስ ማለት እግዚአብሔር ወልድ። በቃ እሺ መምህር መልሶላችኋል። እስኪ አሁን ያናግሩት።
መምህር ተመለሰላችሁ? የብራው ስብከት አንተ ራስህ ማን ነው የሞተው? አንተ ራስህ ማን ነው የሞተው? አንተ ራስህ ማን ነው የሞተው? ስማኝ፣ አንተ ራስህ የሞተው ማን ነው? አንተ ራስህ የሞተው ማን ነው? ሄሎ፣ አንተ ራስህ ጥያቄ። ቆይ እያወናበድከው ነው እንጂ ልጁ ትክክል ነው። ሞተ በፈቃዱ። አዳምጥ፣ እኔ ልንገርህ፣ አዳምጥ። ልጁ እያወናበድከው ነው እንጂ ትክክል ነው። ምክንያቱም ክርስቶስ ሉቃስ 1:26 አዳምጥ፣ ዝም ብለህ አዳምጠኝ። እንግዲህ ሉቃስ 1:26 ወና ወድንግል ትጸንሲ ወተወልዲ ወልደ ወትሰምዮ ስሙ ኢየሱስ ውእቱ አብይ ወይሰማይ አማኑኤል። ራሱ ገብርኤል ነው ያበሰራተኝ። ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ ወይ ነግስ ለቤታ ይቆላለም ወአልወ ማይለቅ ለመንግስቱ እያለ ኢሳይያስ 7:14ም ድንግል በድንግልና ጸንሳ በድንግልና እንደምትወልደው አሁን መጀመሪያ ከመሞቱ ከመሄዱ በፊት መወለዱን ወደ ኋላ ማምጣት ያስፈልጋል። ምክንያቱም ቅድም አንድ ምሳሌ ጠቅሶላል። አንተ ስተኛ የሚተኛው ነፍስህ ነው ወይስ ስጋህ ነው ብሏል። እዚህ ጋር ራሱ ልጁ ለቀቀው እንጂ ጥሩ ምሳሌ ነበር የሰጠህ። ገብቷል? ምንም ሌላ ነገር መሄድ አይጠበቅበትም። ሰው ሲተኛ ደካማ ስጋው ነው አይደል የሚተኛው፣ ነፍሱ አተኛም። እንደ መላእክት ረቂቅ ናት። ነገር ግን ከዚህ ላይ ነው ልጁ ቅድም የሳተው እንጂ አሁን አንተ ከምታወናብድ አንዴ መምህር ያዳምጡ። በመወያየት ይሰማል አይደለ? ይሰማል። እርሶ ከተናገሩ በኋላ ደግሞ ስለዚህ መወለዱን መጀመሪያ ማመን ያስፈልጋል። ለመሰቀሉ ለምን ተወለደ? ለምን ተሰቀለ? ይህን ደግሞ ቅድም ኢሳይያስ 7:14 ተመልከተው። ይኸው ህዝብ ባለበት እንደገና ሉቃስ 1:26 ድንግል በድንግልና ጸንሳ በድንግልና ትወልደዋለች ብሎ ታላቁ መልአክ ቅዱስ ገብርኤል ነው የተናገረው። እውነት ነው፣ ተወለደ። ነገር ግን ሞተ ሲባል አዳምጥ፣ ሞተ ሲባል በለበሰው ስጋ እንጂ የሞተው አይደለም። የአምላክ ቀርቶ የአንተ ነፍስ አትሞትም። ሲቀጥል እግዚአብሔር ወደዚህ ዓለም መጣ ስንል ከዙፋኑ ተነስቶ እንዳንተ ለቆ አይደለም። አንተ አሁን አዲስ አበባ ሆነ ከሆነ ባህር ዳር ሰር ለቀ ነው የምትሄደው። አዲስ አበባ ምንም የለም፣ ባህር ዳር ነው ያለው። እግዚአብሔር ግን ከላይም አለ ከታችም አለ። ከድንግል ማርያምም ሲያድር እግዚአብሔርነቱን አልለቀቀም። ሲሞትም በስጋው ነው እንጂ በነፍሱ ሕያው ነው። ለምን? እንደ ሰውኛ በለበሰው ስጋ ተሰቅሏለኝ። እንደ አምላክነቱ ሰይጣንን በ6 ሰዓት እልሄ ላማ ሰበቅታኒ ብሎ ሰይጣንን ላቅርቦተ ሰይጣን ነው ትርጓሜው። ሰይጣንን አቅርቦ በንፋስ አውታር ይዞ አስጮታለኝ። እንደ ስጋነቱ በ9 ሰዓት ነፍሱን ከስጋው ለይቷል። ይሄም ራሱ በፈቃዱ ነው፣ ማንም አይደለም። አዳምጥ። ከዛ በ11 ሰዓት ነፍሱን ከስጋው ለይቶ ወደ መቃብር ወርዷል። ነገር ግን እንደ አምላክነቱ እባክህን ይኸውልህ፣ ይሄ ስብከት ቦታ አይደለም፣ ቤተክርስቲያን አይደለም። የሆነ ጥያቄ ከተጠየቀ 50 ደቂቃ ወስደህ ታወራለህ። ጸጥ ብለህ እየተናገርን እየሰማህ አውቀህ ዝም ብለህ ታወራለህ። ይህ ጥሩ አይደለም። እሱ በጣም ይቅርታ አድርግልኝና ማለት ነው፣ ከይቅርታ ጋር በጣም ይቅርታ አድርግልኝና የእነሱን ሀሳብ መስማት ካልፈለግ እነሱ አሁን እየነገሩ ያሉት ትክክለኛ በሆነ መንገድ መጽሐፍ ቅዱሳዊ በሆነ መንገድ ነው። አንተ አሁን ትክክለኛ ነገር ልትነግረን ስትፈልግ በቁርአን መልክ ትነግረናል አይደለ? እነሱ ደግሞ ትክክለኛ የሆነውን በመጽሐፍ ቅዱስ መልኩን እየነገሩ ነው። ግን አንተ የራስህን ሀሳብ የምታራምድ ከሆነ ከመጽሐፍ ቅዱሱ ትወጣለህ። እነሱ መጽሐፍ ቅዱሱን ተገን አድርገው እየተናገሩ ነው። ጥያቄውን አንተ የማትቀበለው ከሆነ እኛ እንጠይቅ። አዳምጥሽ። ስንት አምላክ አለ ባጭሩ። በቃ አሁን ይሄ ስለ ወስድ ነው ለዚች ደቂቃ ሁለት ሰከንድ ራሱ አልወሰድኩም። በቃ ስንት አምላክ አለ። አሁን መልስ። የመጣው ለዚህ ነው። ከድንግል ማርያም ተወልዶ እንትን ብሎ ከዚያ በኋላ መስቀል ላይ እንትን ብሎ ሰይጣንን ያሸነፈው እኛ ለኃጢአታችን። ስንት አምላክ አለ ነው ጥያቄው እኮ። አንድ ነው መጀመሪያ ያ ገብቶሃል አይደለ? ገባኝሽ ጎበስ። ስንት አምላክ አለ በክርስትና? በክርስትና አንድ አምላክ አለ። በጣም ጥሩ። ያ አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? ራሱን በሶስት የገለጠ አምላክ አለ፣ ግን አንድ አምላክ ነው። በስጋ ሶስት፣ በምን በስጋ ሶስት ናቸው፣ በሐሳብ ግን አንድ ናቸው። በሐሳብ በስጋ ስለ ሶሪ ለአማርኛ ግን ለሚቴል በስጋ ስለ እንዴት መሰለ እነሱ አንድ ናቸው፣ ሐሳባቸው አንድ ነው። ግን በስጋ ስለ በእንትን እንዴት ነው ምንድነው ነበረ
እሺ ቆይ እናንተ ንገሩት እስቲ አንዴ ንገሩት። ቆይ ቅድም ሲያወራ የነበረው ልጅ የት ሄደ? ከላይ ያለው ነው ከኔ በላይ ያለው ራሱ ሰምቲንግ በስጋ እሺ ስንት አምላክ ነው ያለው? እሺ ስንት አምላክ ነው በኦርቶዶክስ ተዋህዶ ቤተክርስቲያን ስንት አምላክ ነው ያለው ብለህ ጠየቅ። አንድ አምላክ ነው ያለው ራሱ በሶስት የገለጸ አንድ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። እሺ በጣም ጥሩ። አንድ አምላክ አለ። ያ አንድ አምላክ መስቀል ላይ ሞቷል ወይንስ አልሞተም? አንድ አምላክ መስቀል ላይ ሞቷል ወደዚች ምድር። ምክንያቱም አንድ ነገር ስትጠይቅ ማለት አንድ ነገር ስትጠይቅ ለምን ሞተ? አንድ አምላክ መስቀል ላይ ሞቷል። አንተ ጠልቀት ትግባ። ቆይ ቅድም ለሱ ድሉን ስታል አሁን የት አድርግ። አንድ አምላክ መስቀል ላይ ሞቷል ብሎናል። ስለዚህ ያ መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ አለ ወይንስ የለም? ያልሞተ መስቀል ላይ አንድ አምላክ አልኩህ አይደል እንዴ? ለምሳሌ እኮ ሌላ የተቀመጠ አምላክ ሌላ ቦታ አምላክ አለ እያልኩህ አይደለም እኮ። አንድ አምላክ ወደዚች ምድር ኢየሱስ ክርስቶስ እግዚአብሔር ወልድ ወደዚች ምድር መጣ። ምክንያቱም እዚህ ጋር ሲነግር አብ ወልድ መንፈስ ቅዱስ እሺ ስማኝ አይደለም። አንድ ጥያቄ ስመልስልህ እኮ አንተም እኮ መረጋጋት አለብህ። በቅጽበት ብቻ የሚመለስ ነገር የለም። አንድ አምላክ አለ አልከኝ አይደለ? የአንድ አምላክ መስቀል ላይ ሞቷል ወይ ስልህ አዎ ሞቷል አልከኝ። እንደሱ ከሆነ መስቀል ላይ አዳምጥ እንጂ ረጋ በል። ጥያቄን አዳምጥ። መስቀል ላይ ከሞተው አምላኮች ያልሞተ አምላክ አለ የለም? አይ እሺ ያልሞተ አምላክ አለ የለም? መስቀል ላይ ያልሞተ አምላክ አለ ወይንስ የለም? መስቀል ላይ አንዱ አምላክ ሞቷል ካላክ የሞተ አምላክ የለም፣ የሚሞትም አምላክ የለም። እዚህ ጋር ተረዳ በደንብ አድርገህ። የሞተ አምላክ የለም። አምላክ አሻዳምጣ ጊዜ። ስለዚህ መስቀል ላይ የሞተ አምላክ የለም ብሎናል። ስለዚህ መስቀል ላይ የሞተው ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ኢየሱስ ክርስቶስ እዚህ ጋር ስለ አምላክ አይደለም እኔ ብዬ አልካትኩም። ብቻ እየፈለሰፍ ከሆነ ችግር የለውም። አሁን ለምሳሌ በእኛ መጽሐፍ ቅዱስ እኮ አንተ ራስህ ብዙ ቦታ አምናለሁ የምትልበት ቦታ አለ። ከመሐመድ በኋላ ስለ አላህ የሰበካለ ወይ ስልህ እኮ ዘዳግም ትጠቅሳለህ። ምክንያቱም ዘዳግም የሞተውን አምላክን አስነሳ አንዴ። እሺ ጥያቄ ያለው ካለ መቀጠል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አውዙ እሺ ማሂር ይላል ስምህ። ሙስሊም ነበርክ እንዴ? እሺ አሁንም ጥያቄ አንዴ ልደግሞ ትችላለህ? በሱ አሁን ባነሳው ጥያቄ ላይ ስምሽ ማሂር ሙስሊም ነበርሽ? ሙስሊም ነበርሽ? ማሂር ይላል ስምሽ። ድምጽ አይሰማም፣ ደርቋል። ድምጽ ደርቋል። ማሂር ይላል ስምህ። ሙስሊም ነበርክ እንዴ? አሁን ስለኔ ልናወራ ነው ወይስ አሁን ጥያቄ እንዲመለስ ነው የምፈልገው? ስለማጭበርበር ልናወራ ነው። ማሂር የሚላል ስምህ ሙስሊም ነበር ከዚህ በፊት? አሁን ስለኔ ተውና አሁን ጥያቄውን አንዴ ድጋሚ ልጠይቀኝ ይችላል? ጠይቀኝ። ለስም ነው እንደገባ ነው ለጥያቄ ነው አለ ስም አይደለም። ስሙ ጠይቀኝ። አሁን የኔን ስም ተውና እኔ አንድ ህግ ለመጨረሻ ጊዜ ልነግርህ። እኔ አንድ ህግ እዚህ ቤት እሱ ምንድነው? አጭበርባሪዎችን ስሜላንቶ ኦፌንሲቭ ነው። ስሜላንቶ ኦፌንሲቭ ነው። አዳምጥ፣ ጠልቀት ትግባ። ከዚህ በፊትም ብዙ ሰዎች ይመጣሉ ሙስሊም ነበርን እያሉ የሙስሊሞችን ስም ይይዙና ይገባሉ። ሌላም ቤት ሲከፍቱ ጊዜ ምን ይላሉ? እኔ ሙስሊም ነበርኩ ከዚህ በፊት እያሉ እንዲህ አይነት ነገር ይሰራሉ። ይህን ጭንብል በጣም ነው የምጠላው። ይህን ጭንብል ገልጬ ከዛ በኋላ ወደ ቀጣዩ ይሄዳሉ። አሁንም ያ ተረኛች ትሆኛለሽ። ሙስሊም ነበር ከዚህ በፊት ጥያቄ ነው። አሁን ጥያቄ ልጠይቅ ትችላለህ? ስሜ ኦፌንሲቭ ከሆነ ስሜን ቀይር። ወንድ ከሆንክ እኔ ሙስሊም ነበርኩ በል። ሌላ ቤት ከፍታችሁ ሙስሊም ነን እንደምትሉ የት አድርጎ አንድ ደፍራ አንተ ሌላ ቤት ሙስሊም ነበርኩ እንደምትለው ክርስቲያኖች ቤት ገብተህ እዚህ ግባና ወንድ ሆነ እኔ ፊት ሙስሊም ነበርኩ በል። ከዚህ በፊት በእንዲህ አይነት መንገድ መጀመሪያ ያገኘኸው የት አድርገው እንደም
በእንዲህ አይነት መንገድ በጣም ብዙ ክርስቲያኖች አግኝቻለሁ። ቲክቶክ ከመጣ ጀምር አይታችኋል። ሁሌ ቲክቶክ ላይ ከብዙ ዓመታት በፊት ስትከታተሉኝ የነበራችሁ ሰዎች መጀመሪያ ያገኘሁም ማን ነበር? አንድ መሐመድ አበባ የሚባል ልጅ ዱባይ ያለህ ነው። የሆነ ቤት ያገኘሁት ገስት ላይ ገባኝና እኔ መሐመድ ይላል። ሙስሊም ነበርኩ ያልኩት፣ አዎ ሙስሊም ነበርኩኝ አለ። እሺ እንግዳውንስ ህፃን ልጅ የሚያውቃትን ጥያቄ ልጠይቅህ። በእስልምና ላይ ማንም ህፃን ልጅ በቃ ማንኛውም ሙስሊም ይመልሳት የሚችለው ጠይቀኝ እንደፈልግ አስተማሪ ሁሉ ነበርኩ ነው ያለኝ። እዛን ያስታውሳለሁ። አርካኑ ሶላ ስንት ነች አልኩት። 5 ነች አለ። የመጀመሪያ ትልቅ ስህተት አያቸው አይደል? 5 ነች አለ። በፍጹም 5 አይደለም 14 ነው። አንዱ አስታውሳለሁ ልክ እንዲሁ ሙስሊም ነኝ አለና ቁርአን ቀርቻለሁ ሀክትም ያለሁ ምናምን ምናምን። እሺ ከዚያ በኋላ ሱጁድ ስንት ረካ አለው ስለው ጊዜ 2 ረካ አለው አለ። ውዱ ስንት ረካ አለው? 2 ረካ አለው። ስለዚህ ሙስሊም ነን እያላችሁ የምትጫወቱ ሰዎች የሙስሊሞችን ማሊያ እየለበሳችሁ እኛ ይህን የምናውቀው ጩፋ ጋር ነበር። አሁን ኦርቶዶክሶችም ላይ ገብቷል። ልክ እንዲህ ገቡና እኔ ሙስሊም ስም ይጠቀሙን። እኔ ከዚህ በፊት ሙስሊም ነበርኩ፣ አሁን በርቶልኝ ተገልጦልኝ ጌታ ኢየሱስ ክርስቶስ ድንግል ማርያም ገልጣልኝ ይላል። ከዚያ ከሙስሊሞች ፊት በሚገቡ ጊዜ ምንድነው ሲባሉ ተወኝ እሱን አትጠይቀኝ ስሚ እዛ ክርስቲያን ቤት ነው ሄዳችሁ እኔ ሙስሊም ነበርኩ የምትሉት ድፈሩና ሙስሊሞች ቤት እኛ ሙስሊሞች ነበርኩ ብሎ እንጂ አላህ ሙስተዓን። እሺ ይሄን ነገር ከየት ነው የተማሩ ከተባለ ከመጽሐፍ ቅዱስ ራሱ ነው። ጳውሎስ ሲያስተምር ሲርቱ የሁዲ ሊአርበሐ ልየሁድ አለ። እኔ አይሁድ ሆንኩኝ አይሁዶችን ላተርፍ ወደ እኔ ላመጣቸው ዘንድ እኔ አይሁድ ሳልሆን ወስርቱ ተሕተ ናሙስ ሊአርበሐ ለዚነ ተሕተ ናሙስ አለ መጽሐፍ ቅዱስ ላይ። እነዚያ ከህግ በታች የሆኑትን እኔም ከህግ በታች ሆንኩኝ ወደ ህግ ላመጣቸው ዘንድ አለ። ተመልከቱ፣ የሌለውን ማንነት መላበስና ከሰዎች ዘንድ የእነርሱን ማሊያ ለብሰህ ቀርበህ ወደ ራስህ እምነት ለማምጣት የምትሄድበት ይሄ ንፍቅና ይባላል በእስልምና። ገብቷቸዋል አይደል? እንዲህ አይነትን መንገድ ከራሳቸው ሳይሆን የፈጠሩት የዛሬዎቹ ክርስቲያኖች ራሱ ጳውሎስ ነው ይህን ነገር ያስተማራቸው። ራሱ ጳውሎስ ነው የእነዚያን ማንነት ለብሶ ይገባል፣ ከዚያ ወደ ራሱ ያመጣቸው። አሁንም ዛሬ በየእንትኑ በየስብከት ቦታው የሙስሊም ልብስ ይለብስ ነው። እኔ ከዚህ በፊት ሙስሊም ነበርኩኝ። ማን ነው ስምሽ? እኔ ፋጡማ ነበርኩኝ። አሁንስ እንዳሁን በርቶልኝ መቅደሱኝ ያለሁኝ በጌታ ስም። አላህ ሙስተዓን። ጥያቄ ለክልል ላይ ይጠይቅ። ሰላም ወረሕመቱላህ። የሆነ ኡስታዝ ሲያወራ ሰምቼ ነው እና ጥያቄ ሆኖብኝ ነው። ዋሺ የሚባለው ሐምዛን የገደለው ሰውዬ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ፊታሂ ናቸው እና ተውበት ካረገ ተውበት ይሚራዋል። አላህ የፈለገው ነገር ቢያደርግ ይሚራዋል ይባላል። ግን እሱ ከምር እንደሚጠጣ ሆኖ እንደሞተ ተናገረ ያ ኡስታዙ ማለት ነው። እስልምናን ተቀብሎ እንዴት ነው ያኔ ተውበት ካረገ በኋላ ለምን እስልምናን ተቀብሎ በስነ ስርዓት አልሞተ? ስህተት ነው። እንደዛ ወህሽይ አድርጓል የሚል የለም። ወሽቷል አድርጓል ቢባል እንኳን ይህ ከእስልምና የሚያስወጣው ነገር አይደለም። አስካሪ መጠጥ መጠጣት ከእስልምና የማያስወጣ ነው፣ አያስወጣም። ነገር ግን ትልቅ ወንጀል ላይ ወድቋል። ከእስልምና የሚያስወጣው ክህደት ነው። አላህ ሱብሓነሁ ወተዓላ መካር ከኢስላም ማፈንገጥ ነው እንጂ ሰውየው ኢዛ ወቀዐ ፊ ከቢረትን ሚን ከባኢር ዙኑብ ፈኢነሁ ዩዕተበሩ ዓሲየን ሊላሂ ዐዘ ወጀል ወላ የኽሩጁ ቢዛሊከ ዐን ዳኢረቲል ኢስላም ማዳም ለም የስተሒል ዛሊከ ዘንብ። ያን ኃጢአት ሐላል ስለሆነ ነው የምሰራው ብሎ እስካልተናገረ ድረስ ያንን በመስራቱ እንደ ኃጢአት እንጂ አይቆጠርም። አስካሪ መጠጥ በእስልምና መጠጣት ይፈቀዳል ብሎ ከሆነ የጠጣው ይሄ ከእስልምና ይወጣል። ምክንያቱም አላህ ሱብሓነሁ ወተዓላ በግልጽ ቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ክልክልነቱን ሐራምነቱን ስለገለጹ፣ ነገር ግን ያን ነገር የሰራው በመሳነፍና በኃጢአት ላይ በመውደቅ ከሆነ ይሄ ሰው እንደ ኃጢአተኛ ይቆጠራል እንጂ ከእስልምና አይወጣም። በዚያ ይሄን ይወሰሽ። ጥያቄ ያለ ካለ ገጠ እሺ። በእስልምና ላይ ጥያቄ ያላችሁ? ሐምዛን የገደለው ሰውዬ ነው። ሐምዛን የገደለው ሰውዬ ተውበት አድርጓል ወይስ ተቀብሎታል ወላ አልተቀበለውም ነው? እዚህ ከጓደኛዬ ጋር ስለተጣላ ሸሃዳ ይዟል፣ እስልምናን ተቀብሏል ከነቢያችን ሰለላሁ ዐለይሂ ወሰለም ዘንድ መጥቶ። ሐምዛን የገደለው ሰው ወህሽይ ይባላል። ሐምዛን የገደለው ሰው ማን ይባላል? ወህሽይ ይባላል። አንዴ ታሪኩን ልንገራችሁ።
ረዘም ይችላል። አዳምጡ። በጣም አሳዛኝ ታሪክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሶስት ጊዜያት ተሰብረዋል በህይወታቸው። አንደኛ አጎታቸውን ሲያጡ፣ ያ ከሁሉ ነገር ሲከላከልላቸው ነበር። የመካ ከሃዲያኖች ጫፋቸውን አይነኳቸውም ነበር። እርሱ አጎታቸው እያለ በጣም ይከላከልላቸው ነበር። እርሱ ሲሞት አዝነዋል። ሁለተኛ ኸዲጃ ስትሞት አዝነዋል። ሚስታቸው በሁሉ ነገር ከጎናቸው ነበረች። ሶስተኛ አጎታቸው ሐምዛ ሲገደል አዝነዋል። እርሱም ከጎናቸው ነበር። አንድ ሰው ጫፋቸው እንዳይነካቸው ሲከላከልላቸው ነበር። እነዚህ ሶስቱ በአስተምሮ ዘመናቸው ነብዩ ሰለላሁ ዐለይሂ ወሰለም ላይ ማንም ሰው እንዳይሳፈጣቸው ሲከላከሉላቸው የነበሩ ታላላቅ ሰዎች ናቸው። ስለዚህ ሐምዛ አጎታቸው አንደኛው ነው። ሐምዛ የሰለመበት ምክንያት ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ እንደጀመሩ የመካ ከሃዲያኖች እርሳቸውን ይተናኮሏቸው ነበር፣ ይሰድቧቸው፣ አዛ ያደርጓቸው ነበር። በጣም ከሰደባቸው መካከል አንደኛው አጎታቸው አቡለሃብ ነበር። እርሱ አጎታቸው መጥቶ አቡጃህል ነቢያችን ሰለላሁ ዐለይሂ ወሰለም መጥቶ ሰደባቸው። ዐምር ብን ሂሻም አው አቡ ጀህል እሱ መጥቶ ነቢያችን ሰለላሁ ዐለይሂ ወሰለም ሰደባቸው፣ መታቸው ሁላ። ምንም አላሉትም። ነብዩ ሰለላሁ ዐለይሂ ወሰለም አስተምሮታቸውን ቀጠሉ። ግን አንዲት ሴት አይታ ነበር፣ ሰምታ ነበር። ቀጥታ ሐምዛ ለአደን ወጥቶ ነበርና ከአደን ሲመለስ መታ ለሐምዛ ነገረችው። ዛሬ የወንድምህ ልጅ ሰደበው መታው እኮ አቡ ጀህል ብላ ተናገረች። ሐምዛ የዛኔ ገና አልሰለመም። ቀጥታ ሄደ አቡ ጀህልን ፍለጋ። በጥፊ ነው ያለው ፊቱ እስኪቀላ ድረስ። ሁለተኛ የወንድሜ ልጅ ሙሐመድን ቀጥ ብለህ የምታየው ከሆነ ከኔ ጋር ነው ጸብህ አለው። ደም በለበሰ ጊዜ የዛኔ ከሃዲያኖች በጣም ተናደዱ። እንዲህ መታህ እኮ አሉት። ተውት፣ ሐቅ አለው። የወንድሙን ልጅ ሙሐመድን ሰድቤበታለሁ፣ መትቼበታለሁ አለ። ነብዩ ሰለላሁ ዐለይሂ ወሰለም ከራሳቸው መከላከል አቅቷቸው ነው ወይ? አቅቷቸው አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ከሐምዛም ከማንም በላይ የ40 ሰው ጉልበትን ተሰጥተዋል። أعطي قوة 40 رجلا أو 30 رجلا لكن النبي صلى الله عليه وسلم كان صابرا في دعوته ولم يستعمل ذلك على قومه። ነብዩ ሰለላሁ ዐለይሂ ወሰለም የ40 ሰው ጉልበት ተሰጥተዋል፣ ግን ይህን ጉልበታቸውን በሰው ላይ አልተጠቀሙትም። በአስተምሮታቸው ላይ ጸኑ፣ ትዕግስትን ተሰጡ። ከዚያ በኋላ ሐምዛ በዚያው እስልምናን ተቀበለ። ከእርሳቸው ትምህርትን ሰማ፣ እስልምናን ተቀበለ፣ አመነ። ይህ ሐምዛ ከሰለመ በኋላ ማንም ሰው ጫፋቸውን አይነካቸውም ነበር። ሙስሊሞችን እንዳው በጣም ተደብቀው ምናምን ካልሆነ በስተቀር የመካ ከሃዲያኖችና ሽማምንቶች በተለይ ነብዩ ሰለላሁ ዐለይሂ ወሰለም ማንም የሚናገር ጠፋ። ሐምዛ ሰለመ ተባለ። በቃ አጎታቸው በጣም ጀግና ነበር ሐምዛ፣ የጥቤ ወንድማቸው ነው። ከዚያ በኋላ የኡሁድ ጦርነት ተካሄደ በመዲና ላይ። ክርክ ስደት ካደረጉ በኋላ መዲና ላይ የመካ ከሃዲያኖች በጣም በርካታ ሰራዊት ይዘው መጡ። ሙስሊሞች መዲና ላይ ናቸው። ኡሁድ የሚባል ቦታ አለ መዲና ላይ። በዚያ ላይ ኃይለኛ ጦርነት ተካሄደ። በዚያ ጊዜ ወሕሽይ ከከሃዲያኖች ነበር። ኢትዮጵያዊ ሀበሻዊ ነው። ከመካ በበድር ጦርነት በጣም ተሰብረው ስለነበር ከሃዲያኖች ስለተሸነፉ የዛኔ በጣም ለመበቀል ፈለጉ። በጣም እንዲበቀሉ የፈለጉት ጠላቶችን ማነው እንትኖቻቸውን ዘመዶቻቸው ምናምን ስለገደለባቸው በጣም ተናደዋል። ከዚያ በኋላ ወደ ሐምዛ ቀረቡና እነ ህንድ ብንት ዑትባ የአቡ ሱፊያን ሚስት ምን አደረገች? አቀረቡለት። ወሕሽይን፣ ይሄ ማን ነው? ወሕሽይን ባሪያ ነው፣ አገልጋይ ነው፣ ሀበሻዊ ነው። በዛሬው ጦርነት ትሄዳለህ፣ ነፃ መውጣት ትፈልጋለህ አሉት። አሁ ከባርነት ቀንበር ነፃ መውጣት ትፈልጋለሁ አለ። ባሪያ ስለነበር፣ አገልጋይ ስለነበር። እንግዳውንስ ይሄን ከፈለግ ከአንድ ነገር ብቻ ሄደህ በዛሬው ጦርነት እንድታደርግ እንፈልጋለን። እሱን ካደረግ ራስህን ነፃ ታወጣለህ አሉት። ምንድን ነው እሱ? አደርጋለሁ፣ ነፃ መውጣት ብቻ ነው ፈልገው አለ። በዛሬው ጦርነት ትሄዳለህ፣ ከሙስሊሞች ጋር በሚደረገው ጦርነት የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም አጎት ሐምዛን ገድለህ ትመጣለህ አሉት። ከገደልክ ነፃ ነህ፣ ካልገደልክ ግን እርሱን የፈለገ ሰው ብትገል ነፃ አትሆንም አሉት። እሺ አለ። ሰይፉን አዝማን ነው እንትን ጎራዴውን አዘጋጅ፣ በደንብ አድርጎ ሳለው ምናምን። ምንድን ነው ይሄ? ጦሩን ማለት ነው። በጦርነቱ ላይ ሄደ። ከመካ እስከ መዲና ወደ 410 እና ከዚያ በላይ ኪሎ ሜትር ይርቃል። ያን ሁሉ ተጓዙ ከሃዲያኖች ለመዋጋት ብለው። ሙስሊሞች እዛው መዲና ላይ ተቀምጠው ሀገራቸው ላይ ነው የመጡባቸው። ከዚያ በኋላ ተደበቀ። ተደብቆ ሐምዛ በሁለት ሰይፍ ነው ሲዋጋ የነበረ ይባላል በአንድ ዘገባ ላይ። እና ማንም ጠላት ቀርቦ ጫፉን አይነካው ነበር። በጣም ጀግና ነው፣ በጣም ጀግና ነው ሐምዛ የነብዩ ሰለላሁ ዐለይሂ ወሰለም አጎት። ከዚያ በኋላ እርሱን ተደብቆ ወረወረና ወጋው። የት ላይ ወጋው? በደረቱ ላይ ወጋው። ይህን የተረከው ሐምዛ ራሱ ነው። ማን ነው? ወሕሽይ ራሱ ነው። እዚህ ጋር ወጋ፣ ቀጥታ በታች ወጣ። በዚህ በጀርባው ማለት ነው። በዚህ በደረቱ ወቅቶት ዘወር ብሎ ተመለከተው ወሕሽይን።
ወደ እርሱ ለመራመድ ሞከረ ሐምዛ ወደ ዋሕሽይ ማለት ዋሕሽይ መሸሽ ጀመረ። ከሩቅ ነው የወጋው፣ ቀርቦ ማንም ጫፉን አይነካው። ከዚያ በኋላ እየተራመደ እያለ አልቻለም፣ ወደቀ፣ ሞተ እዛው። በዚህ ምክንያት ነው። ከዚያ በኋላ ይህ ሰው ሄደ፣ ያው ነገር እያለሁኝ አለ፣ ከባርነት ቀንበር ነፃ ወጣ። ከዚያ በኋላ ግን ሰላም አልሰጠው። ስለ እስልምናም እውነተኛነት ያውቃል። ስለ እስልምና ትክክለኛ ሃይማኖት መሆኑንም ተረድቷል። ሙስሊሞች ከነቢያችን ሰለላሁ ዐለይሂ ወሰለም በጣም አዘኑ። የዛኔ በጣም ተሰበሩ። ሁለት ታላላቅ ሰዎችን አጥተዋል። አንደኛ አጎታቸው፣ ሁለተኛ አጎታቸው ልጅ ጃዕፈር ብን አቢ ጣሊብ በዛን ጊዜ ነው የሞተው። አስቡት፣ ጃዕፈር ስደት አድርጎ ወደ ሀበሻ ያን ሁሉ ሆኖ እንደገና በቃ እንትን አለ ተሰቃይቶን ብሎ ሞተ። ብዙ ስደት አድርጓል ወደ ሀበሻ፣ ሁለት ጊዜ ከተሳደቡ መካከል ነው። እንደ አጠቃላይ ሙስሊሞች ድል አድርገው ወደ መካ በተመለሱ ጊዜ ነቢ ሰለላሁ ዐለይሂ ወሰለም እና 10,000 ሰሃቦች ሰራዊቶቻቸው አብረዋቸው መካ ላይ ከመጡ በኋላ የዛኔ ካዕባን ተቆጣጠሩ፣ መካን ተቆጣጠሯት ሙስሊሞች። በዚህ ጊዜ ዋሕሽይ መካ ነበረና ነቢ ሰለላሁ ዐለይሂ ወሰለም በጣም እንደተሰበሩ ሰምተዋል። በሐምዛ ምክንያት እርሱ እንደገደለውም ሐምዛን ሰምተዋል፣ አውቀዋል። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ምን መካ እንደገቡ ሙስሊሞች ባወቀ ጊዜ ወደ ጣኢፍ ሸሸ። ማን? ዋሕሽይ ወደ ጣኢፍ ሸሸ። ጣኢፍ ሄደ፣ አንድን ሰው አናገረ ከመካ ሰዎች ከሙስሊሞች መካከል፣ እንደው እኔ እስልምናን መቀበል እፈልጋለሁ፣ ግን የሙሐመድን ፊት እንዴት ልይ? በጣም የሚወደውን በጣም የሚሳሳለትን አጎቶ እኔ ነኝ የገደልኩበት፣ ይሄንንም ያውቃል፣ ምን ላድርግ ብሎ ጠየቀ። ሰዎች ነገሩት፣ ሂድ ሙሐመድ ይቅር ባይ ነው፣ ምንም የፈለገ የአጎቱን ልጅ ብትገልበት የሚወደውን እስልምናን ግን ሊነፍግህ አይችልም፣ አይመልስህም፣ ጫፍህንም አይነካህም፣ አብሽር አሉት። የበቀል ሰው አይደለም እርሱ። ከዚያ በኋላ ሄድኩኝ በድፍረት አለ፣ ራሱ ነው ታሪክ የተረከው። ሄድኩኝና በድፍረት ከፊታቸው ቆምኩኝ አለ። ማነህ አንተ አሉኝ አለ። ዋሕሽይ ነኝ አለ። አንተ ለዚ ቀተልተ ዐሚ አሉት። አንተ ነህ አይደል አጎቴን የገደልክብኝ አሉት። ቁልቱ በላ አሁን እኔ ነኝ የገደልኩት አለ። ለምን መጣህ አሉት ነቢ ሰለላሁ ዐለይሂ ወሰለም። እስልምናን ልቀበል ብዬ ተናገርኩኝ አለ። ከዚያ እስልምናን አይነፍኩትም ነቢ ሰለላሁ ዐለይሂ ወሰለም። ሻሃዳ ሲያዙት አኽብርኒ ከይፈ ቀተልተ ዐሚ አሉት። ሻሃዳ ካስያዙት በኋላ እስኪ ቁጭ በልና አጎቴን እንዴት እንደገደልክብኝ ንገረኝ አሉት። በጣም ተሰብረዋል፣ በጣም አዝነዋል። አጎቴን እንዴት እንደገደልክብኝ እስኪ ንገረኝ ከመጀመሪያው ጀምረህ አሉት። ከመጀመሪያው ጀምሮ የቀደሙን ታሪክ ነገራቸው። የነገርኳቸውን እኒ ኩንቱ ዐብድን መምሉከን አለ። እኔ ባሪያ የሆንኩኝ አገልጋይ ነበርኩኝ ከአለቃዬ ዘንድ፣ አንቱ የአላህ መልእክተኛ አላቸው። እኔም የባርነት ህይወት በጣም እንትን ብሎ ያሰቃይቶኝ ነበር። ከዚያ ከባርነት ቀንበርም ነፃ መውጣት በጣም እመኝ ነበር። ከባርነት ቀንበር ነፃ መውጣበትን ምንም አይነት መንገድም አላገኘሁም ነበር። ግን ከዕለታት አንድ ቀን አለቃዬ በዛሬው ቀን ጂሃድ ይደረጋል በመዲና ላይ በኡሁድ ጦርነት ነፃ የምትወጣበት አንድ መንገድ ተገኝቶልሃል አለኝ። ያችን ነገር ለማወቅም በጣም ጓጓሁኝ። እርሱም በጦርነቱ ላይ ሐምዛን ገድለህ መምጣት ነው ተባልኩኝ። እኔም ከባርነት ቀንበር ነፃ ለመውጣት ስል በሰዓቱ ማድረግ ያለብኝን ሁሉ አድርጋለሁኝና በጦርነቱ ላይ ሂጄ ቀጥታ ሐምዛ ከሰዎች ጋር እየተዋጋ እያለ ተደብቄ በጦር ወርውሬ ደረቱ ላይ ወግቼ ከታች እስኪወጣ ድረስ ገደልኩት ብሎ ነገራቸው። ነቢ ሰለላሁ ዐለይሂ ወሰለም በእንባ ተሞላ። ጉንጫቸው በጣም ይወዱት ነበር ሐምዛን፣ አለቀሱ። ከዚያ በኋላ አጥልቡ ሚንከ ጠለብ አሉት። እኔ ከአንተ አንዲት ነገር እፈልጋለሁኝ ፈቃደህ ከሆነ አሉት። ተመልከቱ፣ ግደሉት ምናምን አይደለም ያሉት። ከአንተ አንዲት ነገር እፈልጋለሁ ፈቃደህ ከሆነ። ምን ትፈልጋላችሁ አንተ አላህ መልክተኛ አሉት። ገይብ ወጅሀከ ዐኒ አሉት። አንዴ ያወርዳቸው። ገይብ ወጅሀከ ዐኒ፣ ከቻልክ ፊትህን ከአይኔ አርቅልኝ አሉት። እያስገደዱት አይደለም። በጣም ስለተሰበሩ በዚያ በሰበራት ሰዓታቸው ያንን መቆጣጠር አልቻሉም። ነቢ ሰለላሁ ዐለይሂ ወሰለም በጣም አዝነዋል፣ በጣም ተሰብረዋል። ገይብ ወጅሀከ ዐኒ፣ ፊትህን ከአይኔ አርቅልኝ አሉት። እሺ አልኩኝና እኔም እስልምናን ተቀበልኩ። ከፊታቸው አይኔን አራኩኝ። ሁሌ ተደብቄ ፊታቸውን አይቻቸው እንዳላሳዝናቸው ተደብቄ ይማር ነበር ትምህርታቸውን አለ። ያሰላም ምን ያክል እንደሚሳሰሏቸው ሰሃቦች